ቆይ አንድ ነገር ላሳያችሁ። ይሄ እዚህ ጋር አንድ ኩባያ አለ አይደለ? ይሄ ውሃ ደግሞ አለ። የሚወርደው ንጹህ ውሃ ነው። ይሄን ምሳሌ ያደረኩላችሁ ለምን እንደሆነ ታውቃላችሁ? እንደዚህ ልክ እንደ ንጹህ ውሃ ልባችንን ንጹህ አድርገን በፊት ከነበርንበት ላይፍ ራሳችንን አጽድተን እንደ አዲስ ገንብተን ህይወታችንን መጀመር እንችላለን። በሙሉ ኮንፊደንስ ነው የምነግራችሁ። ስለዚህ ዛሬ 3 ፖይንቶችን ይዤላችሁ መጥቻለሁ። እንደባለፈው አጠር ያለ ቪዲዮ ነው ይዤላችሁ የመጣሁት። ከሰዎች አስተያየት መራቅ እንደምንችል ግልጽ አድርጌ ለማስረዳት ሞክራለሁ። አብረን ጥሩ ቆይታ እንደምናሳልፍ ተስፋ አደርጋለሁ። ወደ ስቱዲዮችን እንሂድ፣ አብረን እንቆይ። ውዶች እንግዲህ ወደ ስቱዲዮችን ተመልሰናል። ሰላም እንደምናላችሁ ውድ ቻናሌ ቤተሰቦች፣ እኔ አለው በዚህ ቻናል ላይ አዲስ የሆናችሁ ብጽዕት እባላለሁ። ከዚህ በፊት አይታችሁኝ ለማታውቁ ይህንን ቻናል አዲስ ከሆናችሁ ደግሞ ለመመልከት ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። እኔ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስር አስቀምጡልኝ ፕሊዝ። ከታች ላይክ ካለ ደግሞ ላይክ ግጩ ፕሊዝ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ቤቱ ሞቅ ሞቅ አድርጉ። እንደነገርኳችሁ መግቢያችን ላይ የዛሬው ርዕሳችን የሚሆነው ከሰዎች አስተያየት እንዴት ነው መራቅ የምንችለው የሚለውን 3 ፖይንቶች ይዤላችሁ መጥቻለሁ። አጠር አድርጌ ለማብራራት እሞክራለሁ። አብረን እንቆይ። እሺ ውዶቼ፣ ከኋላ የምታዩት ፎቶ የኔና የእናቴ ነው። ከስር ያለው ደግሞ የውዷ እናቴ። ፈርስት ዋን የሚሆነው የረጅም ርቀት ተጓዥ እና የአጭር ርቀት ተጓዥ ነው። በመጀመሪያ ቋራጭ እንዲሳካልን የሚረዱት የአጭር ርቀት ናቸው። የአጭር ርቀት ተጓዥ ሰዎች በአጭር ነገር ነው ሁሉን ነገር ማሳካት የሚፈልጉት። ኤኒቲንግ ማለት በገንዘብም ይሁን በማንኛውም በሚያገኙት ነገር በአጭር ነገር ነው ማሳካት የሚፈልጉት። የረጅም ርቀት ተጓዥ ግን አስተያየት የሚሰጥባት ብዙ ጊዜ አስተያየት የሚሰጥባት ወጣት ወይም ደግሞ ህይወቱን ለመለወጥ የሚፈልግ አንድ ሰው የረጅም ርቀት ተጓዥ ሲሆን ብዙ አስተያየቶች ይመጣሉ በመሃል። ያ አስተያየት ደግሞ የሚመጣው ምንድነው? ያንን ስትራግል በምታልፍበት ጊዜ በህይወቷ ውስጥ ብዙ ነገር ስለሚያጋጥማት የሰዎች አስተያየት ብዙ ኮምፕሌን ይቀርብባታል። ብዙ ነገር። ለምሳሌ እኔ ራችሁ ነገር አንዳንድ ሰዎች ወይ እስከ መጎሳቆልም ደረጃ እኮ ሊደርሱ ይችላሉ። እስከ መጎሳቆል ደረጃ ስላችሁ ኢቭን የተሻለ ቦታ ላይ ለመድረስ እና የተለያዩ ሰዎች ስታዩ ለምሳሌ የተሻለ ቦታ ለመድረስ ያደረጉት ጥረት ምንድነው? ብዙ ስትራግሎችን አልፈው ነው እዚህ የሚደርሱት። ኢቭን መብላት ሊያቀታቸው ይችላል። መልበስ፣ ልብስ መቀያየር ላይችሉ ይችላሉ። የቤት ክራይ እንደ ልብ ከፍለው መኖር ላይችሉ ይችላሉ። ይሄንን ግን ስትራግል አልፈው ዛሬ የተለያየ ቦታ እኛንም የተለያዩ ሶሻል ሚዲያዎች ካያችሁ እኛንም ለመምከር የኛንም ህይወት ለመለወጥ የሚጥሩ ሰዎች አሉና ያኮ ደስ ይላል። ግን የሰው አስተያየት ደግሞ መስማት የለብንም። ይሄንን ጆሮአችንን በቃ ጆሮ በዳቦ ነው የሚባለው። ጆሮአችንን እንደዚህ ደፍነን ህይወታችንን ቀጥ ብለን መሄድ ነው ያለብን። በቃ የምንም አስተያየት በዚህ አስተያየት እሷ እኮ ንግግር አትችልም። ምንድነው የምትሰራው ነገር እኮ በጣም ነው የሚያስጠላው። ቪዲዮም እየሰራችሁ ከሆነ ብዙ አይነት አስተያየቶች ሊሰጣችሁ ይችላል ምናምን። እኔ አሁን ከዚህ በፊት በምሰራቸው ቪዲዮዎች ውስጥ አልዋሻችሁም ቲክቶክ ላይ 1.1 ሚሊዮን የታየ ቪዲዮ ነበርና ያንን የለቀኩት እኔ ትምህርት ይሆናል ብዬ ነው። ደካማ ጎኔ ነው በዚህ የምነግራችሁ። ተስፋ እንዳትቆርጡ ፕሊስ በሰው አስተያየት ማለት ነው። እና ያ ቪዲዮ ታየና በጣም ብዙ ሰው ጋር ደረሰ። እኔ ስለቀው ቀረጻው ራሱ እንደዚህ ላይት ኖሮት ምናምን አይደለም የምሰራው የነበረው። ከኋላ የሆነ ያረጀ በር ምናምን የነበረበት ቪዲዮ ነበርና ብዙ ሰው ጋር ደረሰ። እኔ ለክፋት አልነበረም የሰራሁት፣ ትምህርት ይሆናል ብዬ ነበር። ያው የተለያየ አካውንት ከፍቼ ትቻለሁ አላልኳችሁም? እና ያንን ሰው በሌላ ጎን ወሰደውና በሌላ አስተያየት ወሰደውና በቃ ሰፈር ውስጥ ሰው ምናምን ግን ደካማ ጎን የነበረው ግን አልቀጠልኩም በዛ። ያንን ቀጥዬ ቢሆን ኖሮ አሁን እንደ አዲስ ዩቲዩብ አልጀምርም ነበር። ብዙ ነገሮች ይኖሩኝ ነበር። አሪፍ ለውጥ ላይ ይኖር ነበር። ስለዚህ ነው
የሰውን አስተያየት ምንም ነገር እንዳትቀበሉ። ረጅም ርቀት የሚሄድ ሰው ተስፋ ሳይቆርጥ ነው መስራት ያለበት። ብዙ አይነት መውደቆች እየወደቅልን እንነሳ በህይወታችን ብዙ ነገር ያጋጥመናል። ማጣት ያጋጥመናል፣ ማግኘት ይኖራል። ብዙ ነገር ሊያጋጥመን ስለሚችል ተስፋ ሳትቆርጡ የረጅም ርቀትን ተጠቅማችሁ መለወጥ ትችላላችሁ በህይወታችሁ ውስጥ ምንም ነገር ሳሰሙ የሰው አስተያየት ማለት ነው። ያው ቅድም እንደነገርኳችሁ ደግሞ የአጭር ርቀት ተጓዥ በእንደዚህ አይነት ስትራግል ውስጥ አያልፍም። ኦር በገንዘብ ነው ኦር በሰው እርዳታ ነው በሆነ ነገር በአቋራጭ መንገድ የሚያይዱ ሰዎች ናቸው። እንደ ሰከንድ ደግሞ ትኩረት አትስጧቸው። ያላችሁበትን ሁኔታ ግልጽ አድርጋችሁ ለሰው አታሳዩ። ብታጡም ለራሳችሁ እዛው ሸፍናችሁ፣ ብታገኙም እዛው ደስተኛ ብትሆኑ ለራሳችሁ፣ ሀዘንን ቢያጋጥማችሁ ለራሳችሁ። ይሄንን በቃ በውስጣችሁ ችግራችሁንም ደስታችሁንም ኤቭሪቲንግ ሰው አስተያየት እንዳይሰጣችሁ ከፈለጋችሁ የመጀመሪያው ፖይንት ላይ ሰው ሲያያችሁ ነው አይደለ ብያቸዋለሁ አይደለ። ሰው አስተያየት የሚሰጠው በምናልፍበት መንገድ በቃ የሆነ ጉስቁል ስንል ጉስቁል ብለን የምንታይ ከሆነ፣ ስናጣ ተጎሳቁለን የምንታይ ከሆነ፣ ስንደሰት ደግሞ ፏ ብለን ዘንጠ ምናምን የምንታይ ከሆነ ያ ለሰው ክሊር ስለሚሆን ያላችሁን ነገር በአግባቡ መጠቀም በቃ ምንም ስታጡም ስታገኙም እንዳያስታውቅባችሁ ማድረግ በቃ ራሳችሁ ጋር ደብቃችሁ መለወጥ ትችላላችሁ። ለምን ከሰው አስተያየት መራቅ እንድትችሉ ማለት ነው። ያንን በራሳችሁ ስትይዙት አስተያየት ማንም የሚሰጣችሁ የለም እና ደግሞ አለመስማት ነው። የሰውን ወሬ የሰውን አስተያየት አለመስማት ነው። ደስተኛ ብትሆኑም ሀዘን ቢያጋጥማችሁም ቢከፋችሁም በውስጣችሁ ዋጥ አርጋችሁ እንዳልተከፋችሁ፣ ደስተኛ ብትሆኑም ኦቨር አለመደሰት፣ ብዙ አለማሳየት ለሰዎች ማለት ነው። መጀመሪያው መግቢያው ላይ እንደነገርኳችሁ እንደ አዲስ ውሃ ስንቀዳ እንዴት ነው? ንጹህ ውሃ ነው አይደለ የሚወርደው? ንጹህ ነው ውሃው። ስለዚህ ነጭ ውልል ያለ አይምሮአችንን ክፍት አድርገን ውልል ያለ አይምሮ ይዘን እንደ አዲስ ራሳችንን መገንባት አለብን። ለለውጥ ከፈለግን፣ ከሰዎች አስተያየት መራቅ ከፈለግን እንደ አዲስ ራሳችንን መገንባት እንችላለን። አይምሮአችንን ክፍት አድርገን በቃ ነፃ አይምሮ ይዘን አይም ኮንፊደንስ በቃ ኮንፊደንስ አለኝ እኔ የፈለኩትን ነገር ማድረግ እችላለሁ፣ ስለ ሰው አስተያየት ግድ አይሰጠኝም ብላችሁ የህይወታችሁን መጀመር በቃ ስለ ሰው የሚያወራችሁን ነገር ሰው እንደዚህ አስተያየት አርጊ እንደዚህ አርጊ ምናምን የሚላችሁን ነገር አለመስማት። እንደነገርኳችሁ መጀመሪያው እና ሰከንድ ፖይንት ላይ የተናገርኩት ነገር ለዚህ ይጠቅማቸዋል፣ ራሳችሁን እንድትገነቡ ማለት ነው። ራሳችሁን ስትገነቡ የፈለጋችሁትን ነገር አድርጋችሁ መጀመር ይችላችሁ። ከፈለጋችሁ እቅድ አውጥታችሁ፣ ከፈለጋችሁ ራሳችሁን የምትገነቡበትን መንገድ አስተካክላችሁ በቃ እኔ እንደዚህ ማድረግ አለብኝ ብላችሁ ራሳችሁን ማሳመን ከትንሽ ነገር ጀምሩ። ጠዋት ስነሳ ዝም ብዬ ተነስቼ መውጣት ሳይሆን ጸሎት አድርጌ መውጣት አለብኝ። በቃ ዛሬ ማታደርጉ ከሆነ ነገ ጀምሮ ጸሎት አድርጌ መውጣት አለብኝ። ተጣጥቤ ጸሎቴን አድርጌ ምናምን በቃ ወደ ስራ መግባት ያለብኝ በአዲስ ፍሬሽ አይምሮ ብላችሁ ከዚህ ጀምሩ ፕላናችሁን ማለት ነው። ለመለወጥ ይሄ ይጠቅመናል። እንደ አዲስ መገንባት ራሳችንን በንጹህ አይምሮ በቃ ጽድት ባለ አይምሮ የሰውን አስተያየት የማይሰማ ደስታውን ሀዘኑን ለሰው የማይገልጽ ረጅም ርቀት ተጓዥ ሆኖ ነገ የተሻለ ቦታ ላይ ለመድረስ ራሳችንን እንደ አዲስ ገንብተን ነው ህይወታችንን መጀመር ያለብን። እና ስነግራችሁ ደግሞ የረጅም ርቀቱ መጓዙ ይጠቅማችኋል። ለምን መሰላችሁ? የአጭር ርቀት ተጓዥ ስንሆን በሰው ድጋፍ ወይ ደግሞ በገንዘብ ድጋፍ በሆነ ነገር ድጋፍ ነው የምንጀምረው። ያ አቋራጭ መንገድ ስንፈልግ አንድ ቀን ግን መውደቃችን አይቀርም። ለምን መሰላችሁ? ኤቭሪቲንግ አይተን አይደለም፣ ሀዘኑንም ደስታውንም መውደቁንም መነሳቱንም ኤቭሪቲንግ አይተን አይደለም እዛ ጋር የደረስነው። በአጭር መንገድ ስለሆነ እዛ ህይወታችን የተለወጠው ትርጉሙ አይገባንም፣ የመለወጡ ትርጉም አይገባንም። ስለዚህ የረጅም ርቀት ተጓዥ ሆነን ነገ ህይወታችንን ለውጠን መገኘት መቻል አለብን። ያ ጥቅም አለው። ነገ ብጽዕት ከየት ነው ተነስታ እዚህ ደረጃ የደረሰችው ነው ወይስ ሰው ረድቷት ነው የሚለው ነገር ሲነሳ ራሱ እንደ ሀሳብ ራሱ ደስ ይላል። እንደዚህ አይነት ፈተናዎች አይቻለሁ፣ እንደዚህ አይነት ውጣ ወረዶች አይቻለሁ። ስለዚህ እንደዚህ አይነት ቦታ ደርሻለሁ። አሁን
ሲባል ራሱ እንትኑ ራሱ የሆነ ኮንፊደንስ ኖሮን ለማውራት ራሱ ደስ ይላል። የአጭር ርቀት ተጓዥ ስንሆን ግን ማለት ነው ኦር በገንዘብ ነው ኦር በጓደኛ እርዳታ ነው ኦር በሆነ ነገር በሄልፕ በድጋፍ ስለሆነ ሰውን ተደግፈን ስለሆነ የሆነ ነገር ተደግፈን ስለሆነ ትርጉሙ አይገባንም እና የለውጥም ሂደቱ አንዳንዴ እንደዚህ አይነት የአጭር ርቀት ስንሄድ ማለት ነው መውደቅም ይኖራል። ፕሊዝ የረጅም ርቀት ተጓዥ ስንሆን ግን ብንወድቅም ራሱ ተስፋ አንቆርጥም፣ ተመልሰን እንነሳለን። ለምን? ትርጉሙ ስለሚገባን እዚህ ጋር የደረስንበት መንገድ እዚህ ጋር የደረስንበት የመጣንበት መንገድ ስለሚገባን ነገ የት እንደምንደርስ ስለምናቅ ተመልሰን እንነሳለን። ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አጠር ያለ ቪዲዮ ነው ብያችኋለሁ። ከወደዳችሁት ፕሊስ ላይክ አድርጉ። አይታችሁ መጨረሻ ላይ ላይክ ማድረጋችሁን አትርሱ። ኤኒ ጥያቄ ካላችሁ ደግሞ አስተያየት ማስጫወው ስር አስቀምጡልኝ። ኤኒ ኮሜንትም ካለ እቀበላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ቻው፣ ወዳችኋለሁ።